ዓመት የከለልኳት 10 ዓመት ከለልካት 10 ዓመት ብዙ ልማር ትላለች ብዙ ልወቅ ትላለች ለሀገሬ ትላለች አባ የእውነት ለማይወት ታዲያ በኮምፒውተር ሁሌ እርሱን ሚስቴ ነች ይለኛል እኮ ማን ነው ቡዳው ራሱ ቡዳው ኧረ እኔ እንጃ ምን ቡዳለ ሲሄድ እኮ ነው እኔ ጋር ነበር ነው አዎ ካሜራ የሚያስፈልገው ለዚህ ነው ሁላችሁ ምክንያቱም ሰው ውስጥ ያለውን ጠላቱን አያውቅም ሌላ ሰው ከሚነግረው ራሱን በድምጹ ቢሰማው መረጃውን በውስጡ ያለውን ጠላት ይሄን ያህል ነበር ወይ የተቆጣጠረኝ ይሄን ያህል ነው ወይ የገዛኝ ይሄን ያህል ነው ወይ ያደጋው ብሎ ሊያስብ ይችላል እሱ ሁለተኛ ነው አለው እንዴ ባሌ እሱ ብቻ ነው አንደኛው እቱ ነው የወጣው ነው ኧረ እግዚአብሔር በስማም ያርቀው እሱን ማቀው 17 ዓመታችን ከተጋባን I like speak from this what I look today. Thank you from Abba, thank you from God, and thank you from inside this country. This is impossible. This is new. This is very, very new. I cannot speak this. This must all people feel. This is Besonderes. Hat sie immer da wechselte sie. Dann hat sie gesagt, was machst du? Das brennt so. Was machst du? Warum machst du das? Nicht mehr machen. Wenn sie denn wieder eine normale Zeit hatte. አይንሽ ግን አልገረመሽም እንዴ በደንብ ጥርት ያለ ንጹህ አይኔ የድሮ ትላንት ስመጣ 3 እንደዚህ በቃ በነጠላ ተሸፋፍኜ ነበርና 3 እንጂ እንደዚህ ብዙ ሳይታየኝ በጣም ነው ማመሰግነው እንዳትወልድ ነው ያረኳት ውር እንዳረጋት ይኸው ትላንት አጋለጠችኝ ይኸው እያየች ነው አዋረደችኝ በፊት አታይም ነበር ፍጹም እየተቀለለች ዶክተሩ ኦፕሬሽን ትሆኛለች ተብላ እሺ ስንት ዓመት አይኗን እንዲያረከው 10 ዓመት 1 ዓመት አሁን በደንብ አታይም 1 ዓመት 10 ዓመት የከለልኳት 10 ዓመት ከለልካት 10 ዓመት ብዙ ልማር ትላለች ብዙ ልወቅ ትላለች ለሀገሬ ትላለች ቤተሰብ ድሃ ልርዳ ትላለች ምንድናትና ነው እሷ ምን አገባህና ይሄ እንደዚህ ታደርጋለች በጣም ተወዳለች ብዙ ዘራላት ኦፕሬሽን አድርጊው እጤ ነው ብሎ አወጡባት አንዴም ሁለቴ አንተ ቡዳ ጋንንት ነው ቡዳ ሰይጣን ቡዳ ሰይጣን ትላንትና ነው አይኗ የተገለጠው ማለት ሸፍኗት በጣም አስቸጋሪ ነበረ 3 ሰው ነው ያየው ያለችው ይሄ ሁሉ ህዝብ እያለ ትላንት 3 ሰው አይቻለሁ እዚህ ስመጣ ላይ በኋላ እንደ ሁሉ ስኬት መጣ አይኗ ለ3 ሰው ብቻ ነው የፈቀደላት በመንፈስ ፈቃድ ነው ሰው የሚኖረው አይ ትላንት ከለላት ነበር ህዝቡን ዛሬ በደም ታያለሽ አዋረደችኝ ትላለህ ውራዳ አይደለ እንድድሮስ ስንት ዓመት ነው ከያስቀጠቅላል እቀራታለሁ እወዳታለሁ አንተ ፍቅር አይን ማጥፋት እኮ ነው አይና ቀንጆ ነው ጸጉራን አራገፍኩ ጸጉራን ምን ያረክ ነው አፍላውን እኮ አልኩ በቃ አፍላ ተዘጋጅ እሱስ ነጩን እንዴት ነው ትወደዋለህ ትጠላዋለህ ስማ ጠላቴ ነው እያፈቀርኳት እንዴት ከሷ ጋር ይሆነ ምን አልከኝ እያፈቀርኳት እንዴት ከሷ ልጅ ይወልዳል ከለከልኩት ስም አያገኝም ከሷ አንተ ታፈቅራለህ ሚስቴ ናታ አብረን ያደኩ ቡዳ ሰይጣንና ቡዳ ጋንንት ስለዚህ እሷ ባሏን አትወድም ኧረ ምን ያረግልኛል እሱ ቢሞት ደስ ይለኛል ፈረንጅ እኮ ነው ኧረ እሱ ፈረንጁን ያረግልኛል እንዴ ምንም አያረግ ሊረዳ ደዳ አውራ ተከትሎ የመጣ ሊረዳ ነው የመጣው አውራ ባይወጣ ደስ ይለኛል ምን አልከኝ ባይመጣ ደስ ይላል አወቀብህ ተው እንጂ ከንፈሯናት ምን ታሻለህ አፍላውን ነው ያልኩህ ተዘጋጅ ካይኗ ወጣል ወጣል ምንም መውጣት ነው አሁን ማምለጥ የለም ምንም የለም ማምለክ የለም መውጣት ነው
ቤተክርስቲያን ጸበል እያለች ትሄዳለች። አይናን ክልል ለምንድን ነው እንዲህ የምታደርገው? ቤተክርስቲያን ትጸልያለች። እግሯን ጉልበቷን እያሳመምኳት መንበርከክ አትችልም። በጣም ያማታል። በጣም ተቃያለች። ራሷን በራሷ እንድትገድል ፈልጌ ነበር፣ አልተቻለም። ባሏ ይጸልያል፣ በጣም ይደግማል። አሏ አዎ ይጸልያል። አቃጥሎሃል? እሱ ቃጥሎኛል። ኢትዮጵያ ስንሄድ እናቃጥላለን። እሱን ብገዳው ደስ ይለኛል፣ በጩቤ ብለው ደስ ይለኛል። አንዳንዴ ምርር ብላ ታነቂ ስትታነቅ ደስ ይለኛል። ስትታነቅ ይኸው አዋረደችኝ። አሁንማ ተጋለጥኩ፣ አመለጠችኝ። የምትወዳት አይን እያጠፋ ነው የምትወደው? በዓይኗን የገባሁት። በዓይኗን የገባው በፀጉሯ በዓይኗ በፀጉርና በዓይን ቶሎ ብጣን አፍረኝ ቦታ ተዘጋጅ፣ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ዮሐንስ ስም፣ ወደ ሲኦል እንገባለን። ናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስሬያለሁ። ሰባቴ ጩኸት አውጣ ቶሎ በል። ተነሽ አባ እግዚአብሔር ተነሽ። እግዚአብሔር ይስጥልኝ። አይዞሽ ኮምፒውተር እንዳየሁት እግዚአብሔር የእውነት አባ የእውነት ነው የማይወት ታዲያ በኮምፒውተር እኔ ሁሌ እርሱን ጊዜ እዚያ መጥቼ እሳቸው ጋር ትወስዱኛላችሁ። የምመጣው እሳቸው ጋር የምትወስዱኝ ከሆነ ነው። መምህር ግርማ የሚባሉ አሉ። ሁልጊዜ ነው የምትለን የምታስቸግረን አባ። እኛ ማንም የለንም ካለሱ አባ አድንም። እግዚአብሔር ይስጦት ብዬ ማርያም ቅዱስ ሚካኤል ያኖርልኝ። አይዞሽ እሺ የኢትዮጵያ ሕዝብ ከሀገሬ ከወጣሁ ብዙ ዓመቴ ነው። እባካችሁ ኢትዮጵያ ክርስቶስ ለምኑ። እግዚአብሔር ይለመናችሁ። እንደኔ የሆናችሁ እግዚአብሔር ያድናችሁ። እሳቸውን እግዚአብሔር ጤናውን ሰጥቶ እባካችሁ ሳትሰለችሁ ተከታተሏቸው። የማርያም ቅዱስ ሚካኤል ሚሳነው የለም። እግዚአብሔር ካለ ይኸው ልጅ ካጣሁ ስንት ጊዜ ኦፕሬሽን አድርገውኝ እግዚአብሔር ካለ አገኝ ይሆናል። አይዞሽ እኔ የምለው አቤት አሁን በደንብ ይታይሻል። በደንብ ነው። ብዙ ህዝብ አለ። ትናንት ከታየሽ በኋላ እንዴት ነበር? እንደውም ለምን ስቲል ግሬግላር ወደዚህ ይሄው መንበርከክ እችላለሁ። ስጋጄ ተነሽ እንዴ ምን አሁንም አይደለም ምን በደንብ ነው። እዚህ ጋር ያለው አጥንቴ ኦፕሬሽን ትሆኛለሽ ብለውኝ አልችልም ነበር መንበርከክ። አሁን በደንብ ስገጂ። አይ እሱማ የእስላም ነው። አሳያት ወላ ኮግራም ኪላላይሱን ኢየሱስ እያልሽ በጣም ደህና ነኝ። አመኝም በጣም ደህና ነኝ። እግዚአብሔር ይስጥልኝ። እንዴ ባይ ውስጥ ዱብድ እስቲ ሩጭበት ሩጭበት እስቲ ተመለሽ። በቃ ይበቃሻል እንዴ ወደ ላይ አንሹ፣ ወደ ላይ እንዴ ወደ ላይ እንደሱ ነው እንዴ። በጣም ደህና ነኝ። በጣም ደህና ነኝ አባ። እግዚአብሔር ይስጥልኝ። ምን ቡዳው ነው ደግሞ ሚስቴ ነች ይለኛል እኮ። ማን ነው ቡዳው? ቡዳው ራሱ ቡዳው? ኧረ እኔ እንጃ። ምን ቡዳ አለ? ሲሄድ እኮ ነው የምልሽ። አሃ እኔ ጋር ነበር ነው? አዎ ሲወጣ አላየሽውም? ኧረ ዝም ብሎ ብቻ ይጫጫነኛል ሰው ሳይ። ሚስቴ ነች ያለ እኮ። ማኔ? ኧረ እግዚአብሔር ይቅር ይበል። ካሜራ የሚያስፈልገው ለዚህ ነው ሁላችሁ። ምክንያቱም ሰው ውስጡ ያለውን ጠላቱን አያውቅም። ሌላ ሰው ከሚነግረው ራሱን በድምፁ ቢሰማው መረጃውን በውስጡ ያለውን ጠላት ይሄን ያህል ነበር ወይ የተቆጣጠረኝ፣ ይሄን ያህል ነው ወይ የገዛኝ፣ ይሄን ያህል ነው ወይ አደጋው ብሎ ሊያስብ ይችላል። ለዚህ ነው እዛ ጎርጎሬዎስ
ብዙ ሰዎች 1000 መንፈስ ወጣልህ ስለው 1000 አብድሃል እንዴ ብሎ ይሮጣል። ጭራሽ 1000 እንዴት ይላል ብሎ እንደገና ውጊያ ወጣልሃው ብለው ነገሮች ሲነግሩ አይ እናንተም ጤነኛ አይደለም ወፈፍ አረጋችሁ እንዴ ይላል ጭራሽ። ምክንያቱም ሰውየው አያውቅም እና አሁንም ባል ነኝ ብሎ እሱ ሁለተኛ ነው አለው። እንዴ ባሌ እሱ ብቻ ነው፣ አንደኛው እቱ ነው የወጣው ነው። ኧረ እግዚአብሔር በስማም ያርቀው። እሱን የማውቀው 17 ዓመታችን ከተጋባን ሁልጊዜ ስለ ኢትዮጵያ መምጣት ይፈልጋል። እኔ ያለሁበት ኦርቶዶክስ ቤተክርስቲያን የለም፣ የካቶሊኮቹ ነው ያለው። እኔ ያለሁበት ቦታ ማንም አበሻ የለም እና ያው ካቶሊኮቹ ቤተክርስቲያን እንሄድ ነበር። ኢትዮጵያ የዛሬ 10 ዓመት መጥቼ ተጠምቄ እንጦጦ ማርያም ስነግራቸው ቤተክርስቲያን የካቶሊኮች ነው ስል አትሂጂ ያሉኝ። በቃ ከዛ ቤቴ ውስጥ ነው ምጸልየው። አንዳንዴ ስደግም አትድገሚ የሚለኝ ነገር አለ። እሱ ጠንክሪ ድገሚ እያለ እሱ ጎበዝ ነው። ይጾማል፣ ይጸልያል። አዎ ይጾማል፣ ይጸልያል። ገርብ ነው በጣም እንዳውም በቀን አንዴ ነው የሚበላው። አሁን በቀን አንዴ ነው የሚበላው እና ኢትዮጵያ አባቶቻችን እንደውም ብዙ ይጾማሉ ስለው መጥቼ ከነሱ ጋር መሆን ደስ ይለኛል እያለ ምኞቱ ይሄ ነው። በጣም የሚገርም ነው። በጣም ብዙ ነጮች እምነት የላቸውም ይሄን ያህል። እሱ በቀን አንድ የሚበላ ከሆነ አው ዶክተር ሳይሆን ሃል ፕራክቲካ ይባላል። ኦርቶፔዲያ የስለ አጥንት ስለምናምን ስፔሻሊስት ነው እና ወገባቸው የሚያማቸውን እግራቸው እንደዚህ የተሰበረ ኦፕሬሽን ከሆነ በኋላ የሚያማቸውን እያሸም ያድን ነው እና እግዚአብሔር ነው የሰጠኝ፣ እኔ አይደለሁም። ማሳጅ ተምሬ ነው ያገኘሁት፣ ይሄን ግን እግዚአብሔር ነው የሰጠኝ እያለ ጠዋትም ማታም ይጸልያል፣ ይጾማል። በዚህም ነው እርሶን በተለይ በጣም ማየት የሚፈልገው፣ በጣም ምኞቱ ነው። አሁን እውነት አልመስለኝ እያለ ነው፣ ግን ደስ ብሎታልና ያው ትንሽ ባለቤቴ እንደና ስላደረጉልኝ የሶር ስራዎች ለዚህ ለኢትዮጵያ ሕዝብ ደከመኝ ሰለቸኝ ሳይሉ ቆመው ከጧት እስከ ማታ እየጸለዩ ሕዝቡን ስላዳኑ ትንሽ ብትሆን ስጦታ ሰጣለሁ ብሏል። ዱጌ ብንግክላይ ነገል ያ ትንሽም ቢሆን በጣም ትንሽ ነው እና ስላልዘረዘርን ዘርዝረው ይጠቀሙልን። እሺ 50 ዩሮ ነው በረከት ብሎ ነው እንግዲህ የሰጠኝ። ያው የሱ ስራ በጣም ለዓለም የሚደነቅ ነው። በኢትዮጵያ ላሉት ብቻ ሳይሆን በውጭ ላለነው በጣም ይጠቅመናል። እዚህ ሀገራችን እያላችሁ ደከመን ሳትሉ አባን ደከመን ሳይሉ ቆሞ ለእናንተ እየታገሉ ከየትኛ ከውጭ ሀገር ነው የምንመጣው የእሳቸውን በረከት የምናገኘው። እንደዚህ እኔ አሁን ሄጄ በኢትዮጵያ ውስጥ በጣም ነው ለኢትዮጵያ ውጭ ላሉት ኢትዮጵያኖች በማስተላለፈው የማያውቁም አሉ፣ እያወቁ የማይፈልጉም አሉ። በአይኔ ያየሁት በራሴ የደረሰብኝን ለማስተላለፍ ወዳለሁ። አባን አሁንም ዛሬም ነገም እግዚአብሔር ኢየሱስ ቅዱስ እመቤቴ ማርያም ቅዱስ ሚካኤል 44ቱ ታቦት ያኑርልን፣ ጤና ይስጥልን። ጠንክራችሁ ተከታተሉ ነው የምለው። አትሰልቹ። ያመነ ሁሌ ይድናል። እምነት ነው። እኔ እዛ ያለሁኝ እኔ ባለችኝ አቅም አንዳንዴ ዞር ካላለብኝ ትንሽም ዳቦ ቢሆን ጋግሬ ዛሬ ገብርኤል ነው ሚካኤል ነው ማርያም ነች እያልኩ እደግዛለሁኝ እና ይሄ በሀገራችን የተለመደ ስለሆነ በአውሮፖች አልተለመደም። ሁሉም በር ዘጋግተው ነው ለብቻቸው እና ይሄ ትንሽ ይሰማኛልም፣ ብቸኝነትም ያስለቅሰኛል። ግን መቼ ስለ ስራ ስለሆነ ምን ይደረጋል ተብሎ ማንም ቢሆን እምነቱን እንዳይለውጥ ነው የምፈልገው። ኦርቶዶክስ ቤተክርስቲያን አሁንም ትቀጥል ለዘላለም። አባን ያኑርልን፣ እግዚአብሔር ይስጣችሁ። ስለምን I like speak from this what I look today. Thank you from Abba, thank you from God, and thank you from the love what give me Ethiopian when I coming inside this country. This is impossible. This is new. This is very, very new. I cannot speak this. This must all people feel. This is besonderes.
ያ ለኔ ይሄ በጣም ጥሩ ነው። የኢትዮጵያኖች የሰጡኝ ፍቅር በጣም የትም ቦታ የማይገኝ ነው እና የእግዚአብሔር የሰጣቸውን አባንም የሳቸውን መልእክት እየተቀበላችሁ እጃቸው ራሱ ሚስቴን እንደዚህ ስላደረጉልኝ ለኔ እኔ በጣም በትልቅ ሁኔታ ነው ያከበርኳቸው። በፍጹም አላሰብኩም እንደዚህ ይወጣባታል ብዬ። ትላንትና እሷ ደክሟት ስትተኛ እኔ 2 ሰዓት ብቻ ነው የተኛሁት። ቁጭ ብዬ እሷን እየጠብኳት ካሁን ምን ይመጣል ትጮሃለች እያልኩኝ እና በጣም የኢትዮጵያ ሕዝብ ፍቅራችሁ ትብብራችሁ ደስ ስለሚል በጣም ለኔ መጀመሪያ ጊዜ ኢትዮጵያ ስመጣ በጣም አደንቃችኋለሁ፣ አመሰግናለሁ። አባን ጠብቋቸው። እንዴት ነው የመንፈስ ውጊያ ይሄን ያህል አደገኛ እንደሆነ በዚህ ዘመን ውስጥ አሁን የተረዳኸው? Was denkst du jetzt ein bisschen vielleicht du ein bisschen geholfen? Ja, ትንሽ jetzt ich bin ይርዳን ትንሽ እሱ አስተርጓሚ አሁን ትንሽ ደከመን። Dieser Zeit, wie hast du das gefunden, den Teufel zu bekämpfen, dass hier in Äthiopien was passiert ist? Ich muss das erstmal verarbeiten. Das ist total neu. Ich habe mich bisher viel mit Spiritualität beschäftigt. Ich bete viel, ich meditiere viel, habe mich aber eigentlich nur mit dem Guten beschäftigt, nie mit der Gegenseite. Denn so, was ich gestern und heute erlebt habe, jetzt ergibt das ganze Leben teilweise einen Sinn. Wenn zum Beispiel war es so, wenn sie hat täglich gebetet, sie hatte Negatives in sich, den Teufel. Trotzdem, wenn ich für sie gebetet habe, hat sie immer gesagt, da wechselte sie. Dann hat sie gesagt, was machst du? Was machst du? Das brennt so. Was machst du? Warum machst du das? Nicht mehr machen, nicht mehr machen. Wenn sie dann wieder eine normale Zeit hatte, dann hat sie gesagt, bitte bete für mich. Aber wenn ich dann gebetet habe, dann sagte sie wieder, es brennt. Was machen? Nichts machen, nichts machen. Ich glaube, das war dann der Teufel, der dann Überhand genommen hat. ለኔ ይሄ ሁሉ ነገር የመጀመሪያዬ ነው። ቀስ ብዬ ማገናዘብ አለብኝ። እዛ ሀገሬ በነበርኩ ጊዜ ስለ መንፈሳዊ ነገር መጽሐፎች አነብ ነበር፣ እረዳም ነበር። ከመንፈስ ጋር ያለው ውጊያ ግን በፍጹም አይገባኝም ነበር። እዛ በነበርንበት ወቅት እኔ ጸሎት ሳደርግ ትቀየርና ምንድነው የምታደርገው? ያቃጥላል፣ አቆም ትለኝና ምንድነው የሆነው ብዬ ሳቆም ትመለስና እባክህ ደሞ ለኔ ጸሎት አድርግልኝ ትላሽ መልሳ። ስለዚህ ሁለት ጸባይ ማሳየቷ በጣም ግራ ገብቶኝ ነበር። አሁን ግን የሰይጣን መሆኑ ስለገባኝ ብዙ ነገር ተምሬያለሁ። ወደፊትም የማገናዝበውም የምቀጥለውም ነገር አለ። እሺ አለቀስ በል እባክህ። እሺ አሁን በደንብ የበለጠ ለማገናዘብ ከሌሎቹ ጀርመኖች አሁን የተሻለ ግንዛቤ አግኝተሃል ከሀገርህ ዜጎች የበለጠ? Du hast jetzt die Gelegenheit, alles so gut zu verstanden als die anderen Deutschen. Das mitzuteilen. Ja, das werde ich machen, wenn mir da die Möglichkeit gegeben wird. Gerne. ይሄን ተገንዝቤያለሁ። እዛ ሄጄ አጋጣሚ ባገኘው ቁጥርም ለሌሎቹ ያየሁትንም አካፍላለሁ። እኔ ደግሞ የኔን መጽሐፍ ሸልማለሁ። wird dich ein Buch geschenkt geben, das geschrieben hat. Dankeschön. አምጣ የኔ ማማለዳ መያዝ። እቺ ያው ለኔ ለበረከት ነው የሰጠኝ። ያው እኔ ደግሞ እዚሁ ለስራ ትውላለች ማለት ነው። በኋላ ላይ ትወስዳላችሁ። እንካ እሺ ይኸው በጀርመንኛ አንተ ተርጉመው። Du kannst das auf Deutsch übersetzen. Ich? Ja, wir gucken Ja. Wir machen das vom Computer. Können wir das auch zusammen? Ja. Das wird das alles Deutsch aufsetzen. አባ አንድ ነገር ልናገር። እኔ እስጢፋኖስ ራሱ ብዙ ጊዜ ነው ስመላለስ እርሶ ጋር ያመኛል ትንሽ፣ ግን ጸበሉ ሄዳለሁኝ፣ አስጮሆኝ አያውቅም። አሁን መምህር ግርማ ስትለኝ እህቴ እዛ ጋር አለች ሂጂ ስትለኝ እኔ እባክሽ አልሄድም፣ እኔ እሳቸው ጋር
ማለት እኔ ምን እንደሆኑ አላቅም። አልሄድም እላት ነበረ። ያው እኔ ለእግዚአብሔር ነው የምናገረው። እኔ አልሄድም የምን መምህር ግርማ ነው። ከዛ በፊት እኔ ጎርጎሬሱ ላይ ሄጄ ነበር። ሄጄ አጋንንት ሲጠራ ራሴን እያወቅኩኝ እዚህ የተከለለው ገመድ ውስጥ ገብቼ ነበር እዛ ጎርጎሬስ። ከዛ በኋላ ምንም አያስጮኸኝም። እኔ እንግዲህ ታዲያ ለምን አያስጮኸኝም? ለምን ምድን ከሆነ ለምን ስለ አያስጮኸኝም እያልኩኝ ትንሽ በውስጤ ጥርጣሬ ነበረ በእርሱ ላይ። በኋላ ግን ጸበሉ አንድ ጊዜ እስጢፋኖስ አይኔ እንደዚህ ስለሚያመኝ አይኔ ላይ ጠብ ሲል ሙሉ ቀን ሲያቃጥለኝ ዋለ። ካልተቃወምሽው እኮ ማጠራጠር አይደለም ሌላም ስራ ይሰራል፣ ክፋቱንም ተንኮሉንም ይሰራል። ስለዚህ መጀመሪያ አንቺ ራስሽን በእምነት ማጠናከር ነው። እዚህ አንቺ ምን የምታረጊው ነገር አለ? አሁን ምን የሚያጠራጥር ነገር አለ? በመሰረቱ ቤተ ክርስቲያን ነው። ለምን አልጮህም? እንዴ ዝም ብሎ መጮህ አለ እንዴ? እድል እኮ ያስፈልገዋል። ቆኝ ይሆናል ብያልኩ ነው አለ። ምን ይለቃል? መጀመሪያውኑ እንዲህ ሀሳብ ራሱ የሚመጣው ከባህሪ ጋር የተስማማ መንፈስ ሲኖር ነው። የራስሽን ችግር ወደ እኔ ማዞሩ ያው ለማምለጥ ያደረገው ዘዴ ነው። በይ በርቺ። አሁን እህትሽ ስለዳነች ነው ደስ ያለሽ እንጂ ያው ምልሽ ችግሩ ከአንቺው ጋር ተያይዞ እንደተቀመጠ ነው ያለው። It's possible I take you one times in my arm. It's possible? Yeah, possible. Okay. እሺ በርቺ። ተወለድኩ እመጣለሁ። የጃፓን ሰምቻለሁ ስለ እሱ ታሪክ። ጃፓን ያለችው ጃፓን ውስጥ ኦፕሬሽን አድርገዋት ልጅ እንደማትወልድ 2 ጊዜ ኦፕሬሽን ተደርጋ የጃፓን ስፔሻሊስት ዶክተሮች ሁሉ ብለዋት ምንም ልጅ እንደሌላት ተነግሯቸው በጣም አዝነው ሰምቻለሁኝ። እና እንደሷም እድል እንዲደርሰኝ ጸሎት። አይንሽ ግን አልገረመሽም? እንደው እንዴ በደንብ ጥርት ያለ ንጹህ አይኔ የድሮ አይኔ የድሮ ትላንት ስመጣ 3 እንደዚህ በቃ በነጠላ ተሸፋፍኜ ነበር እና 3 እንጂ እንደዚህ ብዙ ሰው አይታየኝ። በጣም ነው የማመሰግነው። አሁን የሱን አይን እስቲው ያው ቆንጆ አይናል ቁልጭ ያለ ነው። አዎ ጥርት ያለ። ትላንትና ግን ግማሹ ዝም ብሎ እንደ ነጭ እንደ በረዶ ነገር ነበር የሚታየኝ። አዎ የኦርሶንም በደንብ እያየሁት ነው። በርቺ በይ በቃ። እሺ በልና አንተ እሺ በርቺ። አንቺ በደንብ በርቺ።